ሰላም ጤና ይስጥልኝ እንዴት ናችሁ የአቦጊዳ ሚዲያ ተከታታዮች በዛሬው ቪዲዮአችን የአዶቤ ፎቶሾፕን መሰረታዊና አድቫንስድ መማሪያ ይዤላችሁ መጥቻለሁ። ለመሆኑ አነጋጋሪ የፎቶ ኤዲቲንግ ሶፍትዌር የሆነው አዶቤ ፎቶሾፕ ምን ነገሮችን እንደሚሰራ ዛሬ በደንብ አሳያችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እሺ የቻናላችን ቤተሰቦች ይህ ሶፍትዌር ከሌላችሁ ይህንን ሶፍትዌር እንዴት ዳውንሎድ ማድረግ እንደምትችሉ ከዚህ በፊት የሰራሁት አንድ ቪዲዮ ስላለ እሱን እየተመለከታችሁ ሶፍትዌሩን በነፃ ዳውንሎድ ማድረግ ትችላላችሁ። እሺ አሁን ወደ ጉዳያችን እንገባለን። መጀመሪያ አዶቤ ፎቶሾፕን ስንከፍተው ይህንን ኢንተርፌስ ነው የምናየው። እዚህ ኢንተርፌስ ላይ ነው እንግዲህ ፎቶአችንን ኤዲት የምናደርገው። ኢንተርፌሱ ቀለል እንዲላችሁ ከፈለጋችሁ እዚህ ጋር ዊንዶው የሚለው ላይ ከላይ እንመጣና አንዴ ክሊክ አድርገነው እዚህ ጋር ወርክ ስፔስ የሚል አለ። ወርክ ስፔስ የሚለውን ኢሴንሻል ወይም ደግሞ ዲፎልት የሚል አለ መጀመሪያ ላይ ያለውን እሱን ትመርጡታላችሁ። ከዛ ኢንተርፌሳችሁ ልክ እንደኔ ይሆናል ማለት ነው። ከዛ በኋላ ማሳያችሁን ነገር በቀላሉ እየተከተላችሁኝ አብረን መስራት እንችላለን ማለት ነው። ያው እንግዲህ መጀመሪያ የምናደርገው ነገር ምንድነው? አዲስ ባዶ ዶክሜንት እንከፍታለን። ምክንያቱም እዛ ባዶ ዶክሜንት ላይ ነው እንግዲህ የፈለግነውን ፎቶዎችም ቴክስትም ግራፊክስ ነገሮችንም ክሬት የምናደርገው መጀመሪያ ባዶ ዶክሜንት ክሬት ካደረግን በኋላ ነው። አሁን እስቲ ብላንክ ዶክሜንት ወይም ደግሞ ባዶ ዶክሜንት እንዴት ነው የምንከፍተው የሚለውን እኔ ከላይ እዚህ ጋር ፋይል የሚል አለ። ፋይል የምትለው ጋር እንመጣና አንዴ ክሊክ እናደርጓለን። ከዛ በኋላ እዚህ ጋር እንደምትመለከቱት ኒው የሚል አለ። ወይም ደግሞ በኪቦርድ ሾርት ከታችሁ ኮንትሮል ፕላስ ኤን ስትነኩ ይመጣላችኋል። ኒው እንለውና እንግዲህ ሁላችሁ ኒው ስንለው ይሄ ዊንዶው ነው የሚከፈትልን። እዚህ ዊንዶው ጋር እንግዲህ ከላይ እንደምትመለከቱት በጣም ብዙ ፕሪሴቶች አሉት። ለምሳሌ እዚህ ጋር ፎቶ የሚለው ጋር ስንገባ የተለያዩ የፎቶ ሳይዞችን ያሳየናል። የፎቶ ሳይዛችሁን የፈለጋችሁትን የፎቶ ሳይዝ እዚህ ጋር መምረጥ ትችላላችሁ። የሚቀጥለው ላይ ደግሞ ስንመጣ ፕሪንት የሚል አለ። የተለያዩ የፕሪንት ፋይሎች እዚህ ጋር አሉት። ለምሳሌ የሌተር የሚባል አለ። እዚህ ጋር ኢንተርናሽናል ፔፐሮች አሉ። ኤ4 ኤ5 ኤ3 ምናምን የሚባሉ እነሱን ፔፐሮች እዚህ ጋር መምረጥ ትችላላችሁ። ቀጥሎ ደግሞ ስንመጣ እዚህ ጋር አርት ኤንድ ኢሉስትሬሽን የሚል አለ። አርት ኤንድ ኢሉስትሬሽን የሚሉ ላይም የተለያዩ አይነት አማራጮች አሉን። እዚህ ጋር ዌብሳይት የምትሰሩ ልጆች እዚህ ጋር የተለያዩ የዌብሳይት ፕሪሴቶች አሉ። እነሱ መምረጥ ትችላላችሁ። ሞባይል ያላችሁ ሞባይላችሁ ጋር ፊት የሚያደርግ ወይም ደግሞ ከሞባይላችሁ ስክሪን ጋር ማች የሚያደርግ ፍሬም ከፈለጋችሁ እዚህ ጋር ክሬት ማድረግ እንችላለን። አዲስ ባዶ ካንቫስ ማለት ነው። ከዛ በኋላ እዚህ ጋር ስንመጣ ደግሞ ፊልም ኤንድ ቪዲዮ የሚል አለ። እዚህ ጋም የተለያዩ የቪዲዮ ሳይዞች አሉት። ፉል ኤችዲ አለ፣ ስታንዳርድ ዴፊኒሽን አለ፣ ብዙ አይነት አማራጮች አሉን። ዲቪ የሚባሉ ፎርማቶች አሉን። የፈለጋችሁትን መምረጥ ትችላላችሁ። ግን እኔ ዛሬ ማሳያችሁ እንዴት አድርጋችሁ ከስተማይዝ አድርጋችሁት የራሳችሁን የምትፈልጉትን ዊድዝ እና ሃይቱን በመጠቀም የምትፈልጉትን አዲስ ባዶ ካንቫስ እንዴት ክሬት እንደምናደርግ አሳያችኋለሁ። እዚህ ጋር እንደምትመለከቱት የፕሮጀክታችሁ ስም ምንድነው ይላል። እዚህ ጋር የፈለጋችሁትን የፕሮጀክታችሁን ስም ትሰጡታላችሁ። ለምሳሌ እኔ እዚህ ጋር ቴስት ልበለው። እንደምታዩት የፕሮጀክቴን ስም ቴስት ብየዋለሁ። ከዛ በኋላ እዚህ ጋር ይመጣና ዊድዝ እና ሃይቱን ንገረኝ ይላል። ቁመትና ርዝመቱን ማለት ነው። ለምን እዚህ ጋር ዊድዝ የምንለው ጎኑ ነው፣ ሃይት የምንለው ደግሞ ቁመቱን ነው። ከዛ ላይ እዚህ ጋር ቁመቱ ላይ የምፈልጉትን ቫልዩ ትጽፋላችሁ። ከዛ ላይ እዚህ ጋር ይመጣና እዚህ ጋር ያለችውን ወሳኛውን ነገር ላሳያችሁ። እዚህ ጋር ይላችሁ በፒክሴል፣ በኢንች፣ በሴንቲሜትር፣ በሚሊሜትር የሚሉት አለ። እነዚህን ሞር አድቫንስድ የሆነ ቪዲዮን ስሰራላችሁ አሳያችኋለሁ። ዛሬ ግን በጣም ቀላሉና በፒክሴል ቤዝድ የምንሰራቸውን ፕሮጀክቶች አሳያችኋለሁ። ይህንን ፒክሴልስ የሚለውን እንመርጠዋለን። ከዛ እንደምትመለከቱት እዚህ ጋር አሁን እኔ የራሴን ከስተማይዝ የሆነ ፍሬም ሬት መስጠት እችላለሁኝ። አሁን ለምሳሌ 1280 በ720 ልበለው። አሁን ይሄ ሳይዝ እንደምታውቁት የስታንዳርድ ዴፊኒሽን ሳይዝ ነው። ወይም ደግሞ ዩቲዩባችሁ ላይ የቪዲዮአችሁን ተምኔል ስትሰሩ በዚህ ሳይዝ ስትሰሩት ነው ዩቲዩብ አክሰፕት የሚያደርገው። ወይም ደግሞ ኳሊቲውን ሳይቀንስ በነበረበት ሪዞሉሽን ማሳየት ከፈለጋችሁ 1280 በ720 ስታደርጉት ነው ፍሬም ሬቱ ትክክል የሚሆነው። ከዛ ከታች እዚህ ጋር ያላችሁ ላንድስኬፕ እና ፖርትሬት የሚል አለ። ላንድስኬፕ የሚለው ነው የምመርጠው። ወደ ጎን ረጅም እንዲሆን የፈለኩት ወይም ደግሞ በቁመቱ እንዲሆንላችሁ ከፈለጋችሁ እዚህ ጋር ፖርትሬት የሚለውን ትመርጣላችሁ። ይሄ ፖርትሬት ነው፣ ይሄኛው ላንድስኬፕ ነው። ከታች ስመጡ ሪዞሉሽን የሚል አለ። ሪዞሉሽን የፒክቸራችንን ዴፕዝ ነው። ሪዞሉሽኑ ምን ያህል ይሆንልን ነው የሚለው። ለጊዜው 72 ይሆንልን። ከዚህ ጋር ስንመጡ ያላችሁ ፒክሴል ፐር ኢንች የሚል አለ። ከታች ደግሞ ስመጡ ፒክሴል ፐር ሴንቲሜትር የሚል አለ። ለዛሬው ፒክሴል ፐር ኢንች የሚለውን እንመርጣለን። ከታች የምትመለከቱት ደግሞ እዚህ ጋር ያላችሁ ከለር ሞድ የሚል አለ። ከለር ሞድ የሚለው ጋር
ብዙ አይነት አማራጮች አሉ። ለምሳሌ ቢት ማፕ የሚባል አለ፣ ግሬ ስኬል የሚባል አለ፣ አርጂቢ፣ ሲኤምዋይኬ የሚባሉ አሉ። ለዛሬኛ የምንጠቀመው እንግዲህ ቅድም እንዳልኳችሁ አርጂቢ ቫልዩ ያላቸውን ፒክቸሮች ነው የምንሰራው። ሬድ፣ ግሪን እና ብሉ ያላቸውን ከለሮች ነው ክሬት የምናደርገው ማለት ነው። ከታች እንደምትመለከቱት ሲኤምዋይኬ የሚል አለ። ሲያን፣ ማጀንታ፣ የሎ እና ኪ ማለት ነው። ይሄኛውም የተለያየ የፕሪንት ሚዲየም ናቸው ወይም ደግሞ የፕሪንት ከለር ሞዶች ናቸው። እነዚህን ሞር አድቫንስድ ሆኖ ሌቭል ላይ ሰራ አሳያቸዋለሁ በደንብ። ለዛሬ ግን አርጂቢ ከለር የሚለውን እንመርጠዋለን። አርጂቢ ከለር የሚለውን ከመረጥ በኋላ እዚህ ጋር እንመጣና ቢት ዴብዝ የሚባል አለ። ቢት ዴብዝ የሚባለው 8 ቢት አለ፣ 16 ቢት አለ፣ 32 ቢት አለ። ለዛሬው ግን እኛ 16 ቢት የሚለውን እንመርጣለን። እንደምትመለከቱት የምከፍትላችሁ ካንቫስ ወይም ደግሞ የምከፍትላችሁ ብላንክ ዶክሜንት ምን አይነት ከለር ይኑረው ነው የሚለን። እዚህ ጋር የፈለጋችሁትን ከስተማይዝ አድርጋችሁት የፈለጋችሁትን ከለር መምረጥ ትችላላችሁ። እዚህ ጋር ድሮፕ ዳውን ሜኑ ላይ የተለያዩ አይነት ከለሮች መምረጥ ትችላላችሁ። ግን ለዛሬ እኛ ዋይት ብለነው እንምረጠው። እንደምትመለከቱት አሁን የምፈልገውን ፕሮጀክት በምፈልገው ፍሬም ሬት እና በምፈልገው ሪዞሉሽን እንዲሁም ደግሞ ባክግራውንድ ከለር ሰሌክት አድርጌ ጨርሻለሁ። አሁን የማደርገው የመጨረሻ ነገር ምንድነው? እዚች ጋር መጥቼ ክሬት የምትለዋን ክሊክ አረጋታለሁ አንዴ። አሁን እዚህ ጋር እንደምታዩት አዲስ ፕሮጀክታችን ክሬት ሆኖ አልቋል። እዚህ ጋር ነው እንግዲህ የፈለግነውን ነገር መስራት የምንችለው ማለት ነው። ፎቶዎችን ማምጣት እንችላለን፣ ቴክስቶችን መጨመር እንችላለን፣ እንደገና ደግሞ የተለያዩ ሼፖችን ክሬት ማድረግ እንችላለን። ግን በመጀመሪያ ደረጃ የማሳያችሁ ነገር እንዴት ሼፖችንና ቴክስቶችን ክሬት ማድረግ እንደምንችል ነው። ከዛ በኋላ የምንፈልገውን ፎቶ ወይም ደግሞ ኢሜጆች እያመጣን እንዴት እዚህ ቦታ ላይ እያስቀመጥን ሞዲፋይ ማድረግ እንደምንችል አሳያችኋለሁኝ። አሁን በመጀመሪያ የተለያዩ ሼፖችን ወይም ደግሞ ዲዛይኖችን ክሬት እናደርጋለን። ሼፖችን ክሬት ለማድረግ እዚህ ጋር እንመጣለን። ለምሳሌ ሁላችሁ እንደምትመለከቱት እዚህ ጋር የሼፕ ክሬት ማድረጊያው በተን አለች። እሷን አንዴ ክሊክ እናደርጋታለን። ወይም ደግሞ ራይት ክሊክ ስታደርጉበት የተለያየ አይነት አማራጭ ያስመርጣቸዋል። ለምሳሌ እዚህ ጋር ሬክታንጉላር ቱል የሚል አለ፣ እዚህ ጋር ራውንድ ቱል አለ፣ ከዛ ደግሞ ኢሊፕስ ቱል የሚል አለ። የተለያዩ አይነት ቱሎች አሉት። መስመር ከፈልጋችሁ እዚህ ጋር ላይን የሚል አለ። ከዛ ደግሞ ከስተማይዞች ደግሞ ከስተማይዝ ሼፖችን እዚህ ጋር ነው ክሬት የምናደርገው። ይሄን ክሊክ ስናደርገው ብዙ አይነት አማራጮች ይመጡልናል። አሁን ትንሽ ቆይቼ እሱን አሳያችኋለሁ። በመጀመሪያ ግን እዚህ ጋር ይላችሁ መተን ሬክታንጉላር ቱል የሚለውን እንመርጣለን። ከዛ እዚህ ጋር የምትፈልጉበት ቦታ መታችሁ እዚህ ጋር ለምሳሌ ይላችሁ እኔ እዚህ ጥግ ላይ ላድርገውና አንዴ ክሊክ አድርጌ ይዞና ወደምፈልገው ቦታ ድራግ ሳደርገው ይላችሁ እንደምትመለከቱት አሁን ሬክታንጉላር ሼፕ ክሬት እያደረገልኝ ነው። ልክ የምፈልገው ቦታ ላይ ስደርስ እለቀዋለሁ። አሁን እንደምትመለከቱት ሬክታንጉላር ሼፕ ክሬት አድርጌያለሁኝ። ግን ሼፑን ማየት አልቻልኩም። ምክንያቱም የሼፑ ከለር እና እኔ ቅድም ክሬት ያደረኩት ነጩ የባክግራውንድ ከለሩ አንድ አይነት ስለሆነ ነው። እሱን ለመቀየር እንዴት ነው የምናደርገው? እዚህ ጋር ከላይ እንመጣላ እንደምትመለከቱት ፊል የሚል ቦታ አለ። እሷን አንዴ ነጯን ቦታ ላይ ክሊክ ሳረጋት እዚህ ጋር የተለያዩ አይነት ከለር አማራጮች ይመጡልኛል። አንዱን ከለር እመርጠዋለሁ። ለምሳሌ እዚህ ጋር እኔ ለጊዜው ሬድ ላድርገውና ነው ሬድ ሳረገው ይላችሁ እንደምትመለከቱት አሁን ሬክታንጉላር ሼፕ ክሬት ያደረኩት ከለሩ ሬድ ሆነ። አሁን ከባክግራውንዱ ጋር ተለይቷል ማለት ነው። ስለዚህ አሁን በደንብ ማየት እችላለሁኝ ማለት ነው። ከዛ ከጨረስኩ በኋላ መልሼ እዛው ቦታ ላይ ክሊክ አድርገውና እንደምትመለከቱት አሁን ሬክታንጉላር ሼፔን በደንብ ክሬት አድርጌያለሁ። እስኪ አሁን ደግሞ ማሳያችሁ የአዶቤ ፎቶሾፕ በጣም ወሳኝ የሆነውን ቦታ ነው። ይህ ቦታ ሌየርስ ይባላል። ይሄ ቦታ እዚህ ጋር እንደምትመለከቱት ይሄ ፓናል ነው፣ ሌየርስ የሚባለው ፓናል። እዚህ ጋር ነው እንግዲህ በጣም ብዙ ነገሮችን ለምሳሌ የምናመጣቸውን ቴክስቶች፣ የምናመጣቸውን ፒክቸሮች፣ ኢሜጆች፣ ላይኖች እንዲሁም ደግሞ ሼፖችን ክሬት ስናደርግ እዚህ ጋር ነው የሚደረደሩት ወይም ደግሞ የሚዘረዘሩት። እዚህ ጋር ካመጣናቸው በኋላ ነው እያንዳንዳቸውን ሴቲንጋቸው ማስተካከል የምንችለው እና ሙቭ ማድረግ የምንችለው ወይም ደግሞ ሰሌክት እያደረግን የተለያዩ አይነት ኢፌክቶችን ድሮፕ የምናደርግባቸው እዚህ ጋር የሚነባበሩትን ኤሌመንቶች ናቸው። ለምሳሌ እስቲ አሁን እዚህ ጋር ቀደም እንዳየነው ሬክታንጉላር ሼፕ ክሬት አድርገን አይተናል። አሁን ደግሞ እስቲ ኢሊፕስ ሼፕ ክሬት አድርገን ወይም ደግሞ ሰርክል ሼፕ ክሬት አድርገን እስቲ እንየውና ምን አይነት ነገሮች ሀፕን እንደሚያደርጉ እዚህ ሌየር ቦታ ላይ ምን አይነት ነገሮች እንደሚሆኑ እናያለን። ቅድም እዚህ ጋር ሬክታንጉላር ሼፕን ክሬት ያደረግንበት ቦታ ጋር እንመጣና አንዴ ራይት ክሊክ እናደርግበታለን። ከዛ እዚህ ጋር እንደምትመለከቱት ኢሊፕስ ቱል የሚል አለ። ኢሊፕስ ቱል የምትለውን አንዴ ክሊክ እናደርጋታለን። ከዛ የምንፈልገው ቦታ ጋር መተን አንዴ ድራግ ክሊክ አድርገን ድራግ ስናደርገው እንደምትመለከቱት የተለያዩ ሼፖችን ክሬት ማድረግ እንችላለን። ኦቫል ሼፕ ወይም ደግሞ የእንቁላል ቅርጽ ክሬት ማድረግ እንችላለን። ከፈለግን ሰርክል ክሬት ማድረግ እንችላለን። ለስቲ እኔ አንድ ሰርክል ክሬት ላድርግና ላሳያችሁ። ልክ የወላችሁ ሰርክሉን ክሬት አድርጌ ስጨርስ እዚህ ጋር እንደምትመለከቱት አዲስ ሌየር ክሬት አድርጓል። እዚህ ጋር ይውላችሁ ኢሊፕስ 1 የሚል አዲስ ሌየር ክሬት አድርጓል። ስለዚህ የተለያዩ ሼፖችን ክሬት ስናደርግ እዚህ ጋር ነው እንግዲህ የሚደረደሩት። ቅድም ይውላችሁ የሬክታንጉላር ሼፓችን እዚህ ጋር አለ። ለምሳሌ እዚህ ጋር የአይ በተኗን ወይም ደግሞ የአይን ምልክቷን አንዴ ክሊክ ሳርጋት ይውላችሁ ሼፑ ሲጠፋ እናየዋለን። እዚህ ጋር ለምሳሌ ኢሊፕስ ምትለዋንም አንዴ ክሊክ ሳርጋት ሲጠፋ እናየዋለን። ባክግራውንዱንም እንደዛው። ስለዚህ እያንዳንዳቸውን ክሬት የምናደርጋቸው ነገሮች እዚህ ጋር ነው እየመጡ የሚደረደሩት ማለት ነው። እስቲ አሁን ደግሞ
እነዚህን ሼፖች እንዴት ነው ሙቭ ማድረግ የምንችለው ወይም ደግሞ ከቦታ ቦታ እንዴት ነው የምናነቃንቃቸው የሚለውን እኔ እዚህ ጋር ከላይ እንደምትመለከቱት አንድ የመስቀል ምልክት የምትመስል ወይም ደግሞ ሙቭ በተን አለች። እዚህ ጋር ሙቭ ቱሏን አንዴ ክሊክ እናደርጋታለን። ከዛ በኋላ የምንፈልገው ሌየር ላይ እንመጣና ራይት ክሊክ አድርገንበት ይኸውላችሁ እዚህ ጋር ሬክታንጉላር ዋን ይላል። እሱን ሰሌክት አድርገነው ወደ የምንፈልገው ቦታ ሙቭ እናደርጋለን። እንደምትመለከቱት አያችሁት? በጣም ቀላል ነው። እንደምታዩት የፈለጋችሁበት ቦታ ሙቭ እናደርጋለን። ለምሳሌ እኔ እዚህ ጋር ሴንተር አካባቢ እዚች ጋር ይሆነልኝ ብያለሁ። ከዛ የኛውን ከሆነ ሙቭ ማድረግ የፈለግነው ድጋሚ ደግሞ ራይት ክሊክ እናደርግበትና ኤሊፕስ የሚላለው እሱን አንዴ ሰሌክት እናደርገውና ወደምንፈልገው ቦታ ሙቭ እናደርጋለን ማለት ነው። እንደምታዩት በጣም ቀላል ነው። አዘርዋይስ ደግሞ እዚህ ጋር እየመጣችሁ የምትፈልጉትን ሼፕ ክሊክ እያደረጋችሁበት ሙቭ ማድረግ እንችላለን ማለት ነው። ስለዚህ ሼፖችን እንደዚህ ነው ክሬት ማድረግ የምንችለው። ለምሳሌ ከስተማይዝ የሆነ ሼፕ ፈለጋችሁ ልበል። ለምሳሌ አዶቤ በራሱ የሚያቀርብልን የተለያዩ አይነት ሼፖች አሉ። እዚህ ጋር ቀደም ክሬት ያደረግንበት ቦታ ጋር እንመጣና ሼፖቹን ራይት ክሊክ እናደርግበታለን። ከዛ በኋላ እዚህ ያላችሁ ከስተም ሼፕ ቱል የሚል አለ። እሱን አንዴ ክሊክ እናደርገዋለን። ከዛ እዚህ ከላይ እንደምትመለከቱት ሼፕስ ብሎ የሚመጣ አለ። እሱን አንዴ ክሊክ እናደርገውና እዚች ጋር የሴቲንግ ምልክት አለቻት። የሴቲንግ ምልክቷን አንዴ ነክተናት ኦል እንለዋለን ሁሉንም እንዲያወጣልን። ከዛ በኋላ እዚች ጋር ኦኬ የምትለዋን እንመርጣታለን። ከዛ ይላችሁ ይሄንን ወደዚህ አድርጌው አሳያችሁ። ስለዚህ እንደምትመለከቱት አሁን በጣም ብዙ አይነት ሼፖች አሉት ወይም ደግሞ የተለያዩ የመንገድ ምልክቶች ሊሆኑ ይችላሉ። ብዙ አይነት አማራጮች አሉ። ለምሳሌ እዚህ ጋር አንዱን ክሊክ አድርጌ አሳያችሁ። ክሊክ አድርጌ ከመረጥኩት በኋላ እዚህ ጋር ባዶ ቦታ ላይ መጣና የምፈልገው ቦታ ላይ ሼፑን ክሬት አደርገዋለሁ ማለት ነው። አያችሁት? የተለያዩ አይነት ሼፖችን እንደዚህ አድርጋችሁ ክሬት ማድረግ ትችላላችሁ። ከዛ ሙቭ ማድረግ ትችላላችሁ። ሙቭ ቱሉን መርጣችሁ። ስለዚህ የምትፈልጉትን አይነት ሼፖች በዚህ አይነት መንገድ ክሬት ማድረግ እንችላለን። አሁን ደግሞ እስቲ ታይትሎችን እንዴት ነው ክሬት ማድረግ የምንችለው የሚለውን እኔ ታይትሎችን ክሬት ለማድረግ በኪቦርዳችሁ ቲ ፊደልን ነክታችሁ ታይትልን አክቲቭ ማድረግ ትችላላችሁ። እንደምትመለከቱት እዚህ ጋር አለ። ወይም ደግሞ እዚህ ጋር መታችሁ ቲ የምትለዋን ፊደል ክሊክ እናደርጋታለን። ከዛም ታይትሉን ማስገባት የምትፈልጉበት ቦታ ጋር ትመጡና አንዴ ክሊክ ታደርጉታላችሁ። ከዛ በኋላ የምትፈልጉትን ጽሁፍ ትጽፋላችሁ ማለት ነው። ለምሳሌ እኔ እዚህ ጋር አቦጊዳ ሚዲያ ብዬ ልጻፍ። እንደምትመለከቱት አሁን አቦጊዳ ሚዲያ ብዬ ጽፍ ያለውኝ። እናንተም የፈለጋችሁትን ቴክስት መጻፍ ትችላላችሁ። ከዛ እስቲ ይህን ታይትል ደግሞ ኤዲት እናድርገው። ለምሳሌ ኮንትሮል ኤ አድርጌ ስነካው ኦል ሰሌክት ማለት ነው። ኮንትሮል ኤ ሳደርገው እንደምትመለከቱት ሰሌክት አድርጎታል። ሰሌክት ካደረግነው በኋላ ከዛ በኋላ እስቲ ፎንቶቹን እንዴት እንደምንቀያየር እንየው። እዚህ ጋር ከላይ እንደምትመለከቱት የፎንት ቦታው አለ። እሱን አንዴ ክሊክ አድርጋችሁት የምትፈልጉትን ፎንት መቀያየር ትችላላችሁ ማለት ነው። እንደምታዩት አሁን የተለያዩ አይነት ፎንቶች አሉት። የምትፈልጉትን ፎንት መምረጥ ትችላላችሁ። ለምሳሌ እኔ ይሄኛውን ፎንት መረጥኩት። አሁን እንደምታዩት ፎንቴን ሰሌክት አድርጌ ጨርሻለሁ ማለት ነው። ከዛ በኋላ እስቲ ይሄን ቴክስት ከስተማይዝ እናድርገው። ለምሳሌ ሰሌክት ላድርገውና ሰሌክት አደረኩትና እንደምትመለከቱት እዚህ ጋር የከለር ምርጫ ሳጥን አለችው። እሷን አንዴ ክሊክ ሳረጋት እንደምትመለከቱት ከስተማይዝ የሆነ ከለር ያመጣልኛል። የምፈልገውን ከለር አሁን ክሊክ እያደረኩኝ ወደታች እዚህ ጋር የምታዩት እንደምትፈልጉት አይነት ከለር ወደታች ድራግ እያደረጋችሁት የምትፈልጉትን ከለር ትመርጡለታላችሁ ማለት ነው። ለምሳሌ እዚህ ጋር ሰማያዊ ይሁንና ኦኬ ልበለው። እንደምታዩት አሁን ታይትሌ የምፈልገውን ከስተማይዝ የራሴን ከለር ሰጥቼዋለሁ ማለት ነው። ስለዚህ በዚህ አይነት መንገድ ነው ክሬት የምናደርገው ታይትሎችን። ሁሉም የምታስገቧቸው ኤሌመንቶች እየመጡ የሚቀመጡት የቱ ጋር ነው? እዚህ ሌየርስ የሚለው ቦታ ላይ ነው ማለት ነው። አንዳንድ ሰዎች ይሄ ሌየርስ የሚለውን ነገር ምናልባት ካላገኛችሁት እዚህ ጋር ከላይ ዊንዶው የሚለው ጋር ትመጡና እንደምትመለከቱት እዚህ ጋር ሌየር የሚል አለ። ወይም ደግሞ በኪቦርዳችሁ F7ን ስትነኩ ይመጣላችኋል። እሷን አንዴ ሰሌክት ታደርጓት ሌየር የሚለው አክቲቭ ይሆንላችኋል ማለት ነው። እሺ የቻናላችን ቤተሰቦች አሁን ደግሞ ያነሳነውን ፎቶ እንዴት ነው ኤዲት ማድረግ የምንችለው የሚለውን አሳያችኋለሁ። ያው እንግዲህ መጀመሪያ ፎቶአችንን ኤዲት ለማድረግ ፎቶአችንን መክፈት አለብን። መጀመሪያ ፎቶአችንን ለመክፈት ከላይ ፋይል የሚለው ጋር እንመጣና ኦፕን የምትለዋን እንመርጠዋለን። ከዛ በኋላ ፋይላችን ያለበት ቦታ እንሄድና የፈለግነውን ፎቶ እንከፍታለን ማለት ነው። ለምሳሌ እኔ አንዱን ፎቶ ልክፈት። አሁን ዛሬ እናንተን ለማስተማሪያ ይህንን ፎቶ መርጫለሁ። አሁን ይህንን ፎቶ ብዙ አይነት ነገሮችን ማስተካከል እንችላለን። ለምሳሌ እስቲ የማንፈልገውን ነገር እንዴት ነው የምናጠፋው የሚለውን ላሳያችሁ። አሁን ይሄ ዙም የማደርግበት ቦታ ናቪጌተር ይባላል። ናቪጌተር የሚለውን ካላገኛችሁት ምናልባት ዊንዶው ላይ የሚለው መታችሁ እዚህ ጋር እንደምትመለከቱት ይኸውላችሁ ናቪጌተር የሚላለን። ናቪጌተር የሚለውን ትመርጡታላችሁ። ይሄ ለምን ይጠቅመናል? የምንፈልገውን ቦታ ዙም ለማድረግና የምንፈልገውን ነገር ለማየት ያመቸናል ማለት ነው። ስለዚህ ለእናንተ በደንብ እንዲታያችሁ ዙም አድርጌ ያሳያችኋለሁ። እንደምትመለከቱት አሁን ይህን ፎቶ ኢምፖርት አድርገን ጨርሰናል። ስለዚህ አሁን ይህንን ፎቶ አንዳንድ ማስተካከያዎች ለምሳሌ ማንፈልጋቸውን ነገሮች እንዴት ነው ማጥፋት የምንችለው የሚለውን አሳያችኋለሁኝ። እዚህ ጋር ይኸውላችሁ እንደምትመለከቱት እዚህ ጋር ሂሊንግ ቱል አለች። ራይት ክሊክ አድርጋችሁ የመጀመሪያውን ስመርጡት ሂሊንግ ብረሽ ቱል የሚል አለ። እሱን አንዴ ክሊክ እናደርገዋለን። ለምሳሌ እስቲ የሆነ ነገር እዚህ ጋር እንፈልግ እስቲ የምናጠፋው ነገር ለምሳሌ እዚህ ጋር ይኸውላችሁ እዚች ጋር ያለችው መነጽር ይሆናል ማጥፋት ይፈልገው ልበላችሁ። ለምሳሌ ከዛ ክሊክ አድርገን እንይዝና መነጽሩን ሙሉ ለሙሉ ሰሌክት እናደርገዋለን።
ይኸውላችሁ እንደምትመለከቱት መነጽሩ ሙሉ ለሙሉ ከነጥላው ሰሌክት አደረኩት። ከዛ በኋላ ልክ ራይት ክሊኩን ስለቀው ይኸውላችሁ እንደምትመለከቱት መነጽሩን አውቶማቲካሊ ሪሙቭ አድርገልን ምንም ነገር ሳያለፋኝ የሚፈልገውን ነገር ማጥፋት እችላለሁኝ። ለምሳሌ እዚህ ጋር ይኸውላችሁ ለምሳሌ የልጅቷን የተቀደደውን ልብስ ማስተካከል ከፈለግን አንዴ ክሊክ አድርገን እንይዘውና የቅድሙን ቱል የመረጥኩት እንዳለ ሆኗል። እሱን አንዴ ሰሌክት እናደርገዋለን የምንፈልገውን ቦታ። ከዛ ይኸውላችሁ አውቶማቲካሊ ስለቀው ልብሷ ይስተካከላል ማለት ነው። ስለዚህ በጣም ቀላል ነው ይሄ ቱል። እዚህ ጋር ያለችዋን ማጥፋት ከፈለጋችሁ የምትፈልጉትን ቦታ ሰሌክት ታደርጋላችሁ፣ ትለቁታላችሁ። እንደምታዩት ምንም በማያስታውቅ ሁኔታ የምንፈልገውን ነገር ማጥፋት እንችላለን ማለት ነው። ይሄ ሂሊንግ ቱል በሚባለው ነው። ማትፈልጉትን ኦብጀክት ወይም ደግሞ ማትፈልጉትን ነገር ማጥፋት ትችላላችሁ ማለት ነው። ይሄ የሂሊንግ ቱል አሪፍ ነገሩ ነው። እሺ አሁን ደግሞ ማሳያችሁ ሌላው የሂሊንግ ቱል ጥቅም ነው። ሌላው የሂሊንግ ቱል ጥቅም ፊታችን ላይ ያሉ አላስፈላጊ ነገሮችን እናጠፋበታል። ለምሳሌ እዚች ልጅ ፎቶ ላይ እንደምትመለከቱት እዚች አካባቢ ቡግሮች አሉ። እነሱን ቡግሮች እንዴት አድርገን በቀላሉ እንደምናጠፋ አሳያችኋለሁ። አንዴ ክሊክ እናደርግበትና የቅድሙን ስፖት ሂሊንግ ቱል የምትለውን አንዴ እንመርጣታለን። ከዛ በኋላ እንደምትመለከቱት አሁን እዚህ ጋር ራይት ክሊክ ሳደርግበት ሳይዙን ያስመርጠኛል። የብረሽን ወይም ደግሞ የሂሊንግ ቱል ሳይዜን ያስመርጠኛል። እንደምታዩት ስጨምረው ቱሉ ትልቅ ይሆናል ወይም ደግሞ ስቀንሰው ቱሏ ያነሰች ትመጣለች። ስለዚህ እኔ የፈለኩት ለትናንሽ ነገሮች ስለሆነ እንደዚህ ቻል አሳንሰዋለሁ። ከዚህ ጋር ባዶ ቦታ ላይ መተን ክሊክ እናደርግና እዚህ ጋር ማጥፋት የፈለግነውን ኦብጀክት ወይም ደግሞ ማጥፋት የፈለግነውን ነገር አንዴ ክሊክ እናደርግበታለን። ለምሳሌ ተመልከቱ። አሁን ይኸውላችሁ ክሊክ ሳደርግበት አውቶማቲካሊ ቡግሩን ራሱ ሲያጠፋው እናያለን ማለት ነው። እንደምታዩት በጣም ቀላል ነው። ከፈለጋችሁ ተለቅ ያለ ነገር ከሆነ ድራግ እያደረጋችሁ እንደዚህ ማድረግ ትችላላችሁ። እንደምትመለከቱት አሁን ፊቷን በጣም በቀላሉ እያጠራንበት ነው። እንደምታዩት አሁን ሙሉ ለሙሉ ፊቷ ላይ ያለውን ነገር ማጥፋት ቻልን ማለት ነው። ስለዚህ በጣም በቀላሉ እንደዚህ ፊታችን ላይ የወጡ ስፖቶች ሊሆኑ ይችላሉ። አላስፈላጊ ነገሮችን ጠባሳን ጨምሮ የተለያዩ ነገሮችን በጣም በቀላሉ በአንድ ክሊክ ብቻ ማጥፋት የምንችልበት ሲስተም አለ ማለት ነው። እሺ የቻናላችን ቤተሰቦች አሁን ደግሞ ማሳያችሁ ስታምፕ ወይም ደግሞ ክሎን ስለተባለው ቱል ነው። በጣም አሪፍና ወሳኝ ቱል ነች። እሷን የምናገኛት የቱ ጋር ነው? እዚህ ጋር እንደምትመለከቱት እቺ ነች ስታምፕ ወይም ደግሞ ክሎን ቱል። አንዴ ራይት ክሊክ እናደርግበትና የመጀመሪያውን ክሎን ስታምፕ ቱል የምትሏን አንዴ ሰሌክት እናደርጋታለን። ከዛ እንደምትመለከቱት አሁን ስታምፕ ቱል ሰሌክት ተደርጓል። አሁን ስታምፕ ቱል ምንድነው የሚሰራልን? አሁን ለምሳሌ ይሄን እዚህ ጋር ያለውን ፊት ለፊት ያለውን ሰውዬ አልፈለግነውም እንበል። ስለዚህ ይሄን ሰውዬ እንዴት አድርገን ነው ማጥፋት የምንችለው የሚለውን እናሳያችኋለሁ። ቀጥሎ ምንድነው የምናደርገው? ሰውዬው የቆመበት የሚመስለውን ቦታ ከዚህ ፒክቸር ላይ ስታምፕ አድርገን እንይዛለን ወይም ደግሞ አትመን እንይዘዋለን ማለት ነው። ስለዚህ ይሄ ሰውዬ የቆመው እዚህ አካባቢ ነው። ስለዚህ ይሄ ቦታ የሰውዬው የቆመበትን ቦታ ይመስላል ማለት ነው። ስለዚህ እሱ ቦታ ላይ መጣና አንዴ ክሊክ አድርግና ወይም ደግሞ በኪቦርዴ ላይ አልትን ጫን ብዬ ይዝና አንዴ የሚፈልገውን ቦታ ክሊክ አድርጌ ይዘዋለሁ። እንደምትመለከቱት አሁን ይሄንን ቦታ ስታምፕ አድርጌ ይዤዋለሁ ማለት ነው። ከዛ ምን አደርጋለሁኝ? ማጥፋት የፈለኩበት ቦታ መጣና ሰውዬው ጋር እግሩ ጋር መጥቼ አንዴ ክሊክ አድርጌ ይዝና ስታምፕ ማድረግ ጀምራለሁ። እንደምትመለከቱት አሁን አውቶማቲካሊ ራሱ እያጠፋልኝ ያለው። እንደምትመለከቱት አሁን አውቶማቲካሊ ራሴ እያጠፋሁት ነው ያለሁት። ስለዚህ የማልፈልገውን ነገር በእንደዚህ አይነት መንገድ አጠፋሁት ማለት ነው። ከዛ ግን እንደምትመለከቱት እዚህ ጋር ትንሽ ጉድጓድ ነገሮች አሉ። እነሱን በቀላሉ ማጥፋት እንችላለን። ስለዚህ ጉድጓድ የሌለበት ቦታ ጋር መተን አንዴ አልትን ክሊክ አድርገን እንይዝና አንዴ ክሊክ አድርገነው እዚህ ጋር መተን እናጠፋዋለን። እንደምትመለከቱት አሁን በጣም በቀላሉ እየጠፋ ነው። ስለዚህ በእንደዚህ አይነት መንገድ የማንፈልገውን ሰው ወይም ደግሞ የማንፈልገውን ኦብጀክት ስታምፕ ቱልን በመጠቀም ማጥፋት እንችላለን ማለት ነው። ውድ የቻናላችን ቤተሰቦች ይህ ቪዲዮ ፓርት 1 ነው። በተከታታይ በጣም ብዙ ፓርት ያላቸው አድቫንስድ የሆነ የአዶቤ ፎቶሾፕ መማሪያ ይዤላችሁ እመጣለሁኝ። ይሄ የመጀመሪያው ፓርት ነው። ቅድም እንዳልኳችሁ በሚቀጥለው ቪዲዮአችን ከለሮችን እንዴት አጀስት ማድረግ እንደምንችልና የተለያዩ ፓራሜትሮችን እንዴት መቀያየር እንደምንችል አሳያችኋለሁ። ለቻናላችን አዲስ ከሆናችሁ አሁንም ሰብስክራይብ ማድረግ እንዳትረሱ። ፒስ